የዱንያን ስቃይ ተገላግላ መጣ ይላል። አዎን ይላል። ከዛ ጥያቄ ሲያበዙበት አንዳንዶቹ ደግሞ አረተው ማለት ይቆጣላቸው ረፍት ያደርግ ትንሽ የዱንያን ተአብ እኮ ነው ተገላግላ መጣ ትንሽ ረፍት ያደርግናል። እርስ በርስ ሩሆቹ ናቸው። ተመልከቱ። ያን ጊዜ ይነጋገራሉ። እንዴት ነው ቀደም ብሎ የሞተው የኔ ቤተሰቦች በምን ሁኔታ አሉ ብሎ ይጠይቀዋል። ያንተ ቤተሰቦች በጥሩ ሁኔታ ካሉ አዎ ጥሩ ናቸው፣ እየሰገዱ እየጾሙ እየተደሰቱ ዒባዳ ያደረጉ ኸይር ስራ በመስራት ላይ ይገኛሉ ካሉት እስተብሸሩ ይደሰታሉ። ልክ አንተ ባያት ያለ ቤተሰቦች በጥሩ ሁኔታ አሉ ወይም ደግሞ ልጅ በጥሩ ሁኔታ አለ ከተባለ እንደምትደሰቱ እነሱ ይደሰታሉ። ነገር ግን በመጥፎ ሁኔታ አሉ ብሎ ከነገሩት በማላየን ይገኛሉ፣ ጥሩ ስራ አይሰሩም ካሉት ምን ይላል? መከፋት ብቻ ሳይሆን ዱዓ ያደርጋል። አላሁመ እህዲህም ከማ ሀደይተና እያለ ዱዓ ያደርጋል። ያ ረቢ እኛን እንደመራሃን እነሱን ምራቸው እያለ ለቤተሰቦቹ ዱዓ ያደርጋል። ሟቹ እኮ ነው፣ ግልጽ ነው አይደል? ሟቹ ታዲያ ይህ ዱዓ ደግሞ ለሞተው ሰው በሀያት ላለው ሰው የሞተው ሰው ሩህ ዱዓ ያደርግለታል። እንግዲህ ጀሰድ የለም በዛ ጊዜ አፈር ሆኖ ይህንን ክታቡ በነጭ ይገኛል። የፈለገ ሰው ከጠየቀኝ ማሳየት ይችላል። ይሄ በግልጽ የተቀመጠ ነው፣ አይጠቅም አይባልም። እንደገና ደግሞ አንድ ሰው ከሞተ በኋላ ማንኛውንም ነገር ነይተን ብናደርገለት ቀጥታ ይደርሰዋል፣ ሸክ የለም። ይሄ ደግሞ በቁርአን ውስጥ ወአን ለይሰ ልልኢንሳን ኢላ ማ ሰዓ ይልለም ወአን ለይሰ ልልኢንሳን ኢላ ማ ሰዓ የሰው ልጅ ነገ ቂያማ ከሚያገኘው በአኺራ ራሱ የሮጠለት የለፋለት የሌለም ብለህ ካልክ ያንን ለፍዙ እንደዛ ብለው ተፍሲሩ ደግሞ ምን ይላል? እነ ኢማሙ ሻፊዒ ምን አሉ? ላ ሐቀ ለሁ ነው። ላ ሐቀ ለሁ ማለት ለሰውየው ሐቅ የለው። ሐቄ ነው ብሎ የሚከራከረው የሰራው ብቻ ነው። ራሱ የሰገደው የጾመው ሰደቃ ያደረገው መስጂድ የሰራው ሐጅ ያደረገው ያን ኸይር ስራ ራሱ ቀደም ብሎ በሀያቱ እያለ የሰራው ግን ሐቄ ነው ብሎ ይከራከራል። ከዛ ውጭ ለሌላ መከራከር አይችልም፣ ሐቅ የለውም። ነገር ግን ሌላው ነይቶ ያደረገለት ሌላው የላከለት ጀዛ ግን አይደርሰውም ማለት አይደለም። ይህንን ብዙ ተፍሲሮች አስቀምጦታል። እንደ ዑሰይሚን የራሳቸው በተፍሲራቸው አስቀምጦታል። በሌላው ይጠቀማል አይደርሰውም አይጠቀምም ማለት አያስይዝም። አንተ ለማንኛውም ለጓደኛው እንኳን ነይተ ፋቲሃ ብትቀራለት የቀራው ፋቲሃ ደግሞ ሰዋቡን አላህ ያደረሰለት ብትል ያሲን ብትቀራለት ሰዋቡ አላህ ያደረሰለት ብትል ሌላም ሰደቃ ብታደርግ ይደርሰዋል። ነቢያችንም ዓለይሂ ሰላቱ ወሰላም ሰውየው መጥቶ ሲጠይቃቸው አባቴ ሐጅ ወጅቦበት ነበረ ሳያደርግ ግን ሞቷል ብላ ስትላቸው አንድ ሴት ለአባትሽ ሐጅ አድርግለት ይደርሰዋል። እናቴ ሰደቃ ታደርግ ነበር ብዬ ነበር፣ ነገር ግን ሳትናገር ሞታለች፣ ሰደቃ አላደረገችም። እንዴት ነው? ሰደቃ አድርግላት ያሉበትም አለ። ታዲያ የሞቱ ሰዎች ሩሃቸው እንዳለ ጀሰዳቸው ይበሰብሳል እንጂ ከእኛ ብዙ ይፈልጋል፣ ብዙ ነገር ነው የሚፈልግ
ዱዓ ስናደርግላቸው ይደርሳቸዋል። ለዚህ ነው ምን ይላሉ በቁርአን አያ ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم إيه ቀደም ብሎ ለሞቱት ሰዎች እንዲህ ዱዓ የሚደረግላቸው የሚያደርጉ ሰዎችን አላህ አወድሷቸዋል። አይደርሳቸውም ከተባለ ሰላቱን ጀናዛ መስገድ የለብንም። አይደርሳቸውም እንደዛ ከሆነ ስለዚህ ይደርሳቸዋል። ወላጆችህን እናትህን ብትሞት አባትህን ቢሞት ዝም አትበል። አንድ ነገር ስታደርግ አንተ ብትበላውን ነገር ሰዋቡን አላህ አድርስላቸው ብለናል። ቁርአን ብትቀራላቸው ሰዋቡን አላህ አድርስላቸው በል። ሰለዋት ብትል እንደዚሁ ይደሰታሉ። በጣም ነው የሚደሰቱት። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም የአንድ ሴት ሞተችና ልጇ አልነበረም። በኋላ መቶ ሲደርስ ተቀብራለችና እንደገና በማግስቱ ሄዶ እናቴ ብሎ ሲጠራት አናገረችም። በሁለተኛውም ቀን ሄዶ ሲጠራት ደግሞ ያጣታል። በሦስተኛው ቀን ሄዶ ሲጠራት ለበይክ አለች። ትላንት የት ሄደሽ ነበረ አጣሁሽ እኮ ሲላት አይ አንድ ሰው ከዚህ ሲያልፍ ለዚህ ለተቀበረው ለአምዋቱ ሁሉ አላህ ሰዋቡን ያደርስለት ብሎ ያሲን ቀርቶ ነበረ። በዛ ያሲን ሁሉም የተከፋፈለ ስለነበረ የሚደርስንን ለመቀበል ይዤ ነበር። ለዛ ነጣ ስለዚህ እኛ ሀል ጀዛኡ ልኢሕሳን ኢላ ልኢሕሳን እኛ ከሞትን በኋላ ልጆቻችን እንዲያደርጉልን የምንፈልግ ከሆነ አሁን ለአባቶቻችን ማድረግ አለብን። ሰደቃም ማድረግ አለብን። ዱዓም ማድረግ አለብን። እንደገና ደግሞ ፋቲሃም ነይተን መቅራት አለብን። ሰዋቡን ለአባታችን ለእናታችን ለአያታችን መለየት አለብን። አንዳንዶቻቸው እነማሙ ሻፊዒም ሌሎቹም ምንድን ያሉት አንድ ሰው ማንኛውም ነገር ካደረገ ወይ ቅርአት ከቀራላቸው በኋላ አህደይና ለሁም ወይም አህደይና ለሁም ሰዋበል ቁርአን እያለ ኢህዳ ማድረግ አለበት። ሸርጥ ነው። ያደረገው ነገር ሰዋቡ እንዲሄድለት ለዛ መለየት አለበት። ንያ ከሌለ ወገ ጥያቄ ነው። እሺ እንግዲህ ብስሚላህ አሁን ይሄ ሁሉ ቁርአን ተንትኖ ይናገራል፣ ተፍሲሉ ይናገራል። ይሄ ሁሉ እንዳለ እንደሚደርስ ሁሉ በቁርአን ይነገራል። ነብዩ ቁጭ አድርጎ ሰለላሁ ዐለይሂ ወሰለም አሁን ሌላ ክፍል ይሄ ነገር አይደርሰውም ሙሉ ለሙሉ ያው እናያለን እኮ ሙሉ ለሙሉ ይሄ ወደዛ ምንም ነገር ነገር አይደርስም፣ ምንም ነገር የለም፣ ውሸት ነው የሚሉ ከምን መጥቶ ነው? ምን አይነት አሁን እንደዛ ቁርአን ይቀራ የለም ወይ ቀሩት የለም ወይ? እነዚህ አሁን የለም ብሎ የሚክዱት እንዴት ነው? እሱ ነው እንደዛ ሊናገሩ ይችላሉ። አንዳንድ ሰው እንዲህ ከተናገረ አንተ እንግዲህ አላህም እኮ ነቢያቶችን እንዲቀበሏቸው ነው ማስረጃ የሰጣቸው። ስለዚህ ማስረጃ መጠየቅ አስፈልጋል። ይሄ ነገር ክልክል ነው አይደርሰውም የሚል ነገር ማስረጃ ካለ ወይም ይሄ ክልክል ነው። ለምሳሌ ነቢያችን ዓለይሂ ሰላቱ ወሰላም የሰው በሚቀብሩበት ጊዜ ያሲን አልቀሩም፣ ቢድዓ ነው ሌላ ይችላል። ያንን ስል ታዲያ መቅራት ክልክል ነው ያለው ነገር አለ ወይ ብለህ መጠየቅ ነው። በያሲን ዙሪያ እንደውም አብዱላህ ብን ዑመር በሰይድ እሳቸው ምንድን አሉት? እኔ ስቀብር ቁርአን ቀሩልን አሉ። እንደውም ሱረቱል በቀራ ነበር። ከዛ በኋላ ኢማሙ ሻፊዒ ደግሞ ምንድን አሉት? ቁርአን የሚቀራ ከሆነ እኔ መርጬላችኋለሁ፣ ያሲን ቅሩ አሉ። ያሲን ነው የመረጥኩላችሁ በመቃብር ሰውን ስትቀብሩ። ምክንያቱም በሚቀበርበት ጊዜ ያሲን የምትቀሩ ከሆነ ለቁርአኑ የሚወርድ ረህመት አለ። ቁርአን ሲቀራ ረህመት ይወርዳል። ያ ረህመት ለማቹ ይጠቅመዋል፣ ማቹ ይደሰትበታል፣ ለማቹ ይጠቅመዋል። ስለዚህ ያሲን ቅሩ። አሁን ለምንድን ነው የቆመው ያሲን?
ዳዕዋው እንኳን የትም ይደረጋል፣ በመስጂድም በምንም ሰውየው ከተቀበረም በኋላ ይደረጋል። ግን በዛች ሰዓት ያለው ለሰውየው እድል ትንሽ እድል ናት። ያችን ቀበርን ወደ ፖለቲካ በጣም ቆመ ማለት ነው። ስለዚህ በዛች ሰዓት አዲስ ቤቱን ስናስገባው ያሲን መቅራት አለብን። ለያሲኑ የሚወርደው ረሕመት ለሱ ይጠቅማል ማለት ነው። ከማ ቃሉ ኢማሙ ሻፊዒ ፊ አዝካር ነዋዊ አዝካር ነዋዊያ ላይ በዚህ ግልጽ አድርገው ተናግረዋል። እንደገና በሰሒህ ሐዲሳቸው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አቡ ሙሐመድ አልባሂሊ ምንድን አሉት? ወንድማችሁን ከቀበራችሁት በኋላ ትታችሁ አትሂዱ፣ ትንሽ ጊዜ ቆዩ። አንድ ግመል እስኪታረድ ግመል ያችን አክል ቆዩ እስቲ። ለምን ናኪር ሙንከርን የሚመልስበትን ጥያቄ አስታውሱት፣ አስታውሱት። የወጣህበትን አስታውስ ብላችሁ በሉት። ይህንን ነቢዩ ያሉትን ዓለይሂ ሰላቱ ወሰላም ዑለማዎቻችን ምን እንዳደረጉት ተልቂን ብለው አመጡት። ተልቂን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እዝኩር ማ ፈለስተ ፊ ዱንያ፣ በአዱንያ የወጣህበትን ነገር አስታውስ። አላሁ ረቡከ ወሙሐመዱ ነቢዩከ ወልቁርአኑ ኢማሙከ ከዓባ ቂብለቱከ እያሉ አስታውሱት። ምንድን ያሉት? እንደውም ያ ፉላን እብኑ ፉላን ብላችሁ ጥሩት። ከሞት በኋላ እኮ ነው ከቀበራችሁ ከጨረሳችሁ በኋላ ወደ ቤት ከመምጣታችሁ በፊት እንደዛ ብላችሁ ጥሩት። ስትጠሩት በሁለተኛው ጥሪ ብድግ ይላል። በሶስተኛው በለፍቱ ይቀመጥና አርሽድኒ ረሒመከላህ ይላል። እስቲ ምራኝ አላህ ይዘንልህና ይልሃል። ግን አሰማው ነው ያሉት። ያን ጊዜ ይህንን ተልቂን በሉት። ምክንያቱም የአላህን መልእክተኛ ናኪር ሙንከርን የሚመልስበትን ማለት ነው። ታዲያ ከነቢያችን የበለጠ አለ? የማንን ቃል ነው የምንቀበለው? እሺ የማንን እንቀበል? በጣም ወዳው ተከበረ መሮጥ ነው። ይህንን ነቢዩ ዓለይሂ ሰላቱ ወሰላም አቡ ኡማመት አልባሂሊ ባስተላለፉልን ሐዲስ ተቀምጧል። ስለዚህ እስተግፊሩ ሊአኺኩም ደግሞ እዛው ቁጭ ብላችሁ ለወንድማችሁ እስትግፋር አድርጉለት። እስትግፋሩ ካልጠቀመው ለምን አድርጉለት ነው አድርጉለት። ለቤተሰቡ እኮ አይደለም፣ ለልጆቹ ለአባት እናቱ ሳይሆን ለቀበራችሁት ለቀበሩ ሰዎች ነው። ምክንያቱም ሙስሊም ወንድም ስለሆነ ሁሉ ሙስሊም ነው። ይህንን ሁሉ ገልጿል ነቢያችን ዓለይሂ ሰላቱ ወሰላም። ታዲያ ለዚህ ነው አሁንም እዚሁ ሐዲሳቸው ላይ ምንድን ነው ያሉት? አንድ ሰው የልጆች ከሞቱበት በሶስት ልጅ በሁለት ልጅ በአንድም ልጅ ቢሆን ይጠቀማል፣ ጀነት ይገባል፣ ሸፋኢ ሆነዋል የሚለው ለዛ ነው። ጥያቄ ያለዋል? ግልጽ ያልሆነ እሺ ማ ምን ሙስሊመይን ተወፋ ለሁማ ሰላሰቱ ምን አልወለድ ኢላ አድኸለሁም አላሁ አልጀና ቢፈድሊ ረሕመቲሂ ኢያሁም ፈቃሉ ያ ረሱለላህ አው እትናን ቃለ አው እትናኒ ቃሉ አው ዋሒዱን ቃለ አው ዋሒዱን ثم قال والذي نفسي بيده إن السقط ليجر أمه بسريره إلى الجنة إذا احتسبته እንግዲህ አጃኢቡ ነገር ምንድን አሉት ነቢያችን ዓለይሂ ሰላቱ ወሰላም? ማንኛውም ሙስሊም የሆኑ ሰዎች ሶስት ልጅ የሞተበት እንደሆነ ወደ ጀነት አላህ ሱብሓነሁ ወተዓላ በእነዚህ በልጆቹ እዝነት ቢያስገባቸው እንጂ ወላጆቹን ማለት ነው፣ ወላጆቹን ያስገባቸዋል። ፈቃሉ ያ ረሱለላህ ሁለት ልጆች ከሆኑ ሲሏቸው ሁለትም ልጆች እንደዚሁ ያስገቧቸዋል። አንድ ልጅ ከሆነስ አንድም ልጅ ከሆነ ያስገባው ወላጆቹን እንካን አሉ
የኔ ነፍስ በእጁ ባለችው ጌታ የሆነብንና ኢነ ስቅጣ ስቅጥ ማለት ምንድን ነው? ጊዜው ሳይደርስ የተወለደ ሕፃን ልጅ ማለት ነው። ያቸው እሱ ስቅጥ ነው የሚባለው፣ ጥፍር አይባልም። ለምን ሩህ የለም። ኢነ ስቅጣ ይህ ስቅጥ ጊዜው ሳይደርስ የተወለደው ሕፃን ልጅ የሞት እንደሆነ እናትየውን በአልጋ ላይ አድርጎ ወደ ጀነት እየጎተተ ይወስዳታል። እናትየውን ግን ኢዛ ተሰበቱ ነው ሰብር ካረገች ነው፣ በአላህ ዘንድ ሂሳብ የፈለገች ነው። እንግዲህ ጊዜ ሳይደርስ ለተወለደው ስቅጥ ተባለው። ለዛ እየጎተተ በአልጋ ላይ አድርጎ ወደ ጀነት እየጎተተ ቢወስዳት ይችላል። ግልጽ ነው የገባን? ኢነ ስቅጣ ለዩራቅ ሙረባ ኢዛ አድኸለ አበወይሂ ናራ ፈዩቃሉ አዩሃ ስቅጥ አልሙራቅ ሙረባ አድኽል አበወይከ አልጀና ፈየጁሩሁማ ብሰሪሪሂ ሐታ ዩድኺለሁማ አልጀና። እንኳን አጋጣሚ ወላጆች ወደ ጀሃነም ቢገቡ እንኳን በዚህ ስቅጥ በተባለው ጊዜው ሳይደርስ በተወለደው ሕፃን ልጅ ምክንያት ከጀሃነም ወጥተው ወደ ጀነት ይገባሉ፣ ይቀየራሉ። وخرج أيضا بإسناد عن معاذ بن جبل رضي الله عنه عن النبي صلى الله عليه وسلم قال: والذي نفسي بيده إن السقط ليجر أمه بسريره إلى الجنة إذا احتسبته وتقدم هذا اللفظ. ታዲያ እንግዲህ ይህንን ሁሉ የሰማነው ይህ ሁሉ የሚገኘው በምንድን ነው? የአላህን ፍርድ የተቀበልን ከሆነ አላህ የፈረደውን ነገር ማሻአላህ ብለን ደስ ብሎን የተቀበልን፣ መራራ ቢሆኑ ቢበረንም ቢጣፍጥ ለምን ሰብር አድርገን የተቀበልን ከሆነ ይሄ የሚገኘው። قال يقول الله تعالى: ما لعبد المؤمن عندي جزاء إذا قبضت صفيه من أهل الدنيا ثم احتسبه إلى الجنة. رواه البخاري. أبي هريرة الذي باستلام في الحديث من الله النبي عليه الصلاة والسلام يقول: الله عندنا لعند مؤمن له نوم عليه إن زند له جزاء ኢዛ ቀበቱ ሰፊየሁ ማለት ከአዱንያ ባልተቤቶች የሚወደው ነገር ማለት ነው። ሰፊየሁ አንዳንዶቹ ምን ይላሉ? አይኖቹን የወሰድኩበት ከሆነ፣ አንዳንዶቹ ደግሞ አይ የሚወዳት ባለቤቱን የወሰድኩበት ከሆነ ማለት ነው። ሱመ እህተሰበሁ ይህንን ሁሉ ደግሞ ወደ አላህ ዞር ብሎ አልሐምዱሊላህ አላህ የወሰነው ነገር ነው በማለት ሰብር ያደረገ ከሆነ ኢላ ልጀና ጀዛ የለውም፣ ጀነት ቢሆን እንጂ ከጀነት የሚበልጥ ጀዛ የለም። ይህንን ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሰምቶ ከሚሰሩት አላህ አድርገን። ግልጽ ነው። ጥያቄ ያለው ካለ ያልገባን። ታዲያ በዚህ ሁኔታ ነው እንግዲህ የትክክለኛውን መንገድ ከሚከተሉት አላህ አድርገን፣ መጨረሻችንም አላህ ያሳምረልን። ነገ የቂያማ ቀን ከነቢዩ ጋር ዓለይሂ ሰላቱ ወሰላም ጀነቱል ፊርደውስ ገብቶ ከሚደሰቱት አላህ አድርገን። ሀገራችንም አማን አላህ አድርገው፣ ሰፈራችንም አማን ይሁን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰለላሁ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ